ሰክሶሽ ከተጣላችሁ አልፈልገም አልሽ አይደለም? ከዛ መውጣት ነው ያለብሽ አንቺ። አንቺ ምን መብታለሽ? ሚስቱ እኔ ማለት ነው። ሰተሽው ከሆነ አስረግዞ ነው የሚከዳሽ። ምን ማለት ነው? ኦኬ፣ ሌላ ነገር ውስጥ አንግባ። መብት አይደለም። ሌላ ነገር ውስጥ አንግባ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን በድጋሚ መጥቻለሁ። ያው ከቤት ተባረሬ ምናምን ያው ጭርምቡስ ብያለሁ። ዛሬ ገብቼ ልብሴን እቀይራለሁ። ግን እዛ ቤት ስመለስ እንዴት ማስከበር ምን እንደሆነ ማሳያት ይሆናል። ሀይሚን አስከብረኛ ታቅ ምናምን እያለች ነበር እና በጣም አናዶኛል። በእውነት እየተሰማኝ ነው። የቱ ጋር ነው ያላስከበርኳት? ላይክ እኔና ሰው በምንፈጥረው ክፍተቶች ምናምን ሰው እየገቡ እንትን ይላሉ። አሁን ሀይሚ ከዛ ቤት ካልወጣው ምናምን እያለች ባትል እንትና በምን ትመጣለች? እየሩስ እንዴት ትገባለች? ማለት ያንንስ ልብ ኬታ ምትው ትመጣለች። እሷ ማትፈልገውን ነገር ነው ያችኛዋ ደግሞ እኔ ፈልጌ ያደርጋሉ እያለች ያለችው እና ብቻ ተውት። ሆዲሽ ጀው እና አለመከበር እኔ የቱ ጋር እንዳላስገባ አልኳት አላውቅም። እኔ በሀይሚ ምክንያት ሀይሚን ሲነው ከስንት ሰው ተጣልቻለሁ፣ ከስንት ሰው ብቻ ሙድ የለውም። ለማንኛውም ዛሬ አንድ ሰው አስተዋውቃችኋለሁ። ማስተዋውቃችሁ ሰው በጣም ግን የከፋኝ እንደሆነ ታውቃላችሁ? ከማስተዋውቃችሁ ሰው ልጅ ከወለድኩኝ ችግር ነው። በተለይ ደግሞ ሴት ከሆነች ችግር ነው። ለምን መሰላችሁ? እንዲህ ስለ ልጅ አበደ ምናምን ትሉ ይችላላችሁ፣ ግን ልጅቷ ስሟ ማን እንደሆነ ታውቃላችሁ? አብሳላት ነው እና አስተዋውቃችኋለሁ። አብሳላትን አስተዋውቃችኋለሁ። አብሳላት እንግዲህ ከእሷ ልጅ ከወለድኩኝ ሴት ልጅ አብላካት ነው የምለው። እቀይረዋለሁ ስሙን። ባይገርማችሁ አብሳላትም አብላካትም ያክስቴ ልጆች ስም ነው እና በጣም ነው የምወዳቸው ልጆቹ እና ስሙም ትልቅ ትርጉም ስላለው ደስ ይለኛል። እና አብሳላት የምትባል ልጅ አስተዋውቃችኋለሁኝ። ከዚህ በኋላ ከእሷ ጋር ብዙ ነገር ማደርግ ይሆናል። ዛሬ ደግሞ ከሀይጂ ሀይሚን አስተዋውቃታለሁ። ያው ሀይሚን እኔ ስለማላስከብራት ምን ስለማልላት እንዴት ደግሞ በዚህ ወይ እንደሆነ አሳያታለሁ። እሷን ማስከበር እንዲህ ከሆነ አሳያታለሁ። ያው አብሳላት በጣም ጥሩ ልጅ ነች፣ ጸዴ ልጅ ነች፣ ትመቸኛለች። እንሄድና እስቲ ሀይሚን እናስተዋውቃታለን። ልብስ ቀይራለሁ። እሷ ምቾቷ ከሆነ ያው እዛ ቤት ውስጥ መኖር ትችላለች። እኔ ለአብሳላት እፈቅድላታለሁ። እንዴት አደርጋለሁ ምናምን እንዳትሉኝ፣ እፈቅድላታለሁ። መሆን ያለበት ነገር ስለሆነ ነው። ስትመጣ እንግዲህ ራሷን ታስተዋውቃችኋላችሁ። ጀመሬ መንተባተብ። አይ አብሳላት አግደናል። ስለዚህ እንደ እንቁላል እንድንከባከባት የምትፈልገዋን እመርጣለሁ። እኔ በእውነት በቃ እኔ ከሀይሚ ጋር መጣላት መጨቃጨቅ ስልችት ስላለኝ ነው። ግን ላይክ ሀይሚ ደግሞ በዚህ ልክ ሁሌ እንትን አታስከብረኝ ምናምን ማለቷ ያናዳል። እኔ ህይወት ላይ ሰው ይመጣል ነው፣ ገብቷቸዋል አይደል? ሰው ይመጣና ነው ይመጠብጠኝ። የኔን ህይወት ከሀይሚ ጋር ሰላም እንዳሉን የሆነ ነገር እንዲፈጠር ምናምን ችግር የሚፈጠርብኝ ሰው መጥቶብኝ ነው፣ ገብቷቸዋል። እኔ አምጥቼው አይደለም፣ በቃ ሰው ይመጣብኝና ያስቸግረኛል። ያ ማለት ደግሞ እኔ እንትን አልኩኝ ማለት አይደለም። ብሩክ ፈጠረው ብሩክ በቃ ሀይሚን አላስከበረም ማለት አይደለም። ሼም ነው አይደለም? ስለዚህ ትክክለኛውን ነገር እናደርጋለን። መከበር እንዴት እንደሆነ እናሳያለን ማለት ነው። አይመስላችሁም? ላይክ እንዲህ ስል በፉክክር በሆነ ነገር ምናምን አይደለም። በቃ ሪል አሁን የማስተዋውቃችሁ ሰው ከዚህ በኋላ ፈጣሪ ብሎ ጥሩ ነገር ሊኖረን ከቻለ ቻለ ነው። እንግዲህ ከእናንተ ጋር አንድ ላይ እየተጠናናን እንቀጥላለን ከአብሳላት ጋር። እሷ እስክትመጣ አብራችሁን ቆዩ። እንዳልኳችሁ ዌልካማችሁን አሳምሩት፣ እንዳትናደዱ። በእውነት እንድትናደዱ ምናምን አይደለም። እኔም አለ አይደለ ተናድጄ ምናምን አይደለም። በቃ መሆን ያለበት ነገር ነው መሆን ያለበት። እኔም በሰላም ህይወቴ መምራት እኮ እችላለሁ። በቃ ያለምንም ጭቅጭቅ የምፈልገውን ነገር እያደረግኩኝ እንዲህ እንደ ሌላው ወንዶች እኮ እንደፈለግኩ ተዝናንቼ ተንበላጥጬ መኖር እችላለሁ እኮ እግዚአብሔር። በቃ እንደፈለግኩኝ መኖር እችላለሁ። እኔ ግን እንደዚህ አይነት ባህሪ አልነበረኝም። አሁን ግን ደግሞ እንዲኖረኝ እፈልጋለሁ። ሲዘና ብዬ በቃ ራሴንም ሪላክስ አድርጌ ከጭንቀቶች ከችግሮች እየራኩኝ ብኖር አይሻለኝ? እኔ ተቃጥዬ ማለቅ አለብኝ እንዴ? ገና በ22 ዓመቴ ማን ያረጃል? ትልቅ ሰው እኮ ነው መስሎ አትለኝም? እብዳ ሰውዬ እኮ ነው መስሎ፣ የሆነ ብራገም የሚደርስ አይነት ሰው ነው መስሎ። እንደዚህ አይነት ሰው እኔ ደግሞ መሆን አልፈልግም። ስለዚህ መቃጠል አልፈልግም። አብሳላትም የተፈጠረውን ነገር ነግራታለሁ ስለ እዩ ምናምን። ምክንያቱም ድጋሚ ከአብሳላት ጋር መጣላት አልፈልግም።
በእዩ የመጣ የእዩ ነገር ልጅ ስለሆነ ከባድ ነው። አሁን እስኪ የአብሳላትን ፊሊንግ እናያለን። ስለ ልጁ ስነግራት እንዲህ ያለ ብላኛለች ምናምን አክሴፕት ካደረገች ደስ ይለኛል። እሱን ነገርም ክሊር አድርጌ እዩንም ሌላም ሰውንም ቢሆን እንዳትሰማ አድርጌ ወስዳታለሁ ወደ ቤታችን።